ኢትዮጵያ እድለኛ ሀገር ናት። አንዷ ልጇ ስትሸነፍ ሌላኛዋን መተካት ታውቃለች። በ800 ሜትር የተጠበቀችው ሳትሆን ያልተጠበቀችው ለኢትዮጵያም ለዓለምም ክስተት ሆናለች። እንኳን ደስ ያላችሁ፣ እንኳን ደስ አለን። ጀግናዋ አትሌታችን ንግስት ጌታቸው አሸናፊ ሆናለች። ሌላዋ ጀግና አትሌታችን ጽጌ ድጉማ ለሀገሯ የመጨረሻውን መስዋዕትነት ከፍላለች። ይሄንን እንነግራችኋለን። የህሉፊ ደጎ ምላሽም እየተጠበቀ ነው። ለምን ካላችሁ ምላሽ አለን። ኢትዮጵያ የደረጃ ሰንጠረዥዋንም አስተካክላለች። ከመሪዎቹ ተርታ ተሰልፋለች። ይሄንን ነው የምንነግራችሁ። ከሽርፍራፊ ደቂቃዎች በፊት በተካሄደው የ800 ሜትር የሩጫ ውድድር ኢትዮጵያዊቷ አትሌት ንግስት ጌታቸው ማሸነፍ ችላለች። ለዚህ ውድድር የበላይነት ተጠብቃ የነበረችው ጽጌ ድጉማ 6ኛ ደረጃን ይዛ ማጠናቀቋ ብዙዎችን እያስገረመ ነው። ምንነካት እያሉ ነው። ውድድሩን እንደተመለከታችሁት ትልቅ ትንቅንቅ የነበረው ነው። የራሻ አትሌት በአንደኝነት ውድድሯን ስታጠናቅቅ ንግስት ጌታቸው ሁለተኛ ሆና የብር ሜዳሊያውን ወደ ሀገራችን ይዘው መታለች። አሁን የዓለም የደረጃ ሰንጠረዥ መሻሻልን አሳይቷል። ዩናይትድ ስቴትስ አሁንም ትመራለች። ኢትዮጵያ ደረጃውን በአስደናቂ ሁኔታ በማሻሻል 3ኛ ደረጃ ላይ ተቀምጣለች። 2 የወርቅ 3 የብር ነሐስ ሜዳሊያ ሳታስመዘግብ 5ኛ ደረጃን ይዛ ነው የተቀመጠችው። ከአፍሪካ ደግሞ ብቸኛዋ መሪዋ ሀገር ለመሆን ችላለች። ለመሆኑ ንግስት ጌታቸው ማነች ልትሉ ትችላላችሁ። ንግስት ጌታቸው 23ኛ ዓመት እድሜዋ ላይ ነው የምትገኘው። የመካከለኛ ርቀት ሯጭ ነች። ከ800 ጀምሮ እስከ 1500 ድረስ በመሮጥ ትታወቃለች። ፐርሰናል ቤስቶቿን ስንመለከት የ2004ቱን የ1500 ሜትርን በ3 ደቂቃ ከ38 ሰከንድ ከ98 ማይክሮ ሰከንድ የገባችበትን ጊዜ እናስታውሳለን። ይህቺ ሳትጠበቅ የብር ሜዳሊያ ባለቤት የሆነች አትሌት በተለይ ከአሰልጣኝ ህሉፊ ደጎ ጋር አወዛጋቢ ጉዳይ ውስጥ ገብታ ነበረ። ህሉፊ ደጎን ከሳው ነበረ። ወደ ቻይና ናንጂንግ ከማለፏ በፊት እኔ አትሌት ንግስት ጌታቸው ይላል ደብዳቤዋ። እኔ ንግስት ጌታቸው ከላይ እንደጠቀስኩት አሰልጣኝ ህሉፊ ደጎ በኔ ላይ በርካታ የሚባል በደል አድርሶብኛል። በደል ካደረሰብኝም መካከል የ2024 የፓሪስ ኦሎምፒክ 3ኛ ሆኜ መካፈል ሲገባኝ 4ኛ አድርጎኛል። እንዲሁም እርሱ የሚያሰለጥነኝ ሰዓት ለባለሽ እንዳትናገር እንዲላርግልሽ እያለ ያስጨንቀኝ ነበረ። እንዲሁም ቻይና ዓለም አቀፍ የቤት ውስጥ ውድድር ሀገሬን ወክዬ እንደምወዳደር ይታወቃል። ሆኖም አሰልጣኝ ህሉፊ ደጎ በሚያመለክተው የኢትዮጵያ አትሌቲክስ ፌዴሬሽን በመደወል ይህቺ ልጅ መዋከል የለባትም፣ ይህቺ ልጅ ናት፣ ለሷ የማይገባት ቦታ ነው በማለት ስሜን ሲያጠፋ ተገኝተዋል። ባለቤቴ ኤፍሬም መኮንን ወደ ህሉፊ ደጎ ደውሎ ለምንድን ነው በማይመለከት ቦታ አትግባ፣ ይህ ስራ የኢትዮጵያ አትሌቲክስ ፌዴሬሽን ስራ ነው ሲለው በጭራሽ እምቢተኝነቱን አሳይቷል። በቀን 28/06/2017 የስፖርት ስፍራ ልምምድ ቦታ ላይ ቪሌጅ ማለት ነው ድረስ መጥቶ ያለ ትዕዛዝ ወረቀት ፖሊሶችን ይዞ በመምጣት በደል እያደረሰብኝ እያስፈራራኝ እያጉላላኝም ነበረ። ስለዚህም የኢትዮጵያ አትሌቲክስ ፌዴሬሽን ይህንን በደሌን አይቶ መፍትሄ እንዲሰጠኝ ስል በትህትና እጠይቃለሁ ስትል ጋዜጣዊ መግለጫንም ደብዳቤንም ልካ ነበረ። ይህች የተበደለች አትሌት አሁን እንባዋ ታብሷል። ለራሷ የብር ሜዳሊያ ለሀገሯ ወሳኝ የሆነውን እድል አስገኝታለች። እንኳን ደስ ያለሽ፣ እንኳን ደስ አለን ልንል እንወዳለን። በነገራችን ላይ ትላንትና የወርቅ ሜዳሊያ ባለቤት የሆነችው
አትሌት ፍሬወይኒ ኃይሉ በተመሳሳይ በፓሪስ ኦሎምፒክ ላይ ግፍ ከደረሰባቸው አትሌቶች መካከል አንዷ ናት። እንባውጥታ አልቅሳ ህሉፊ ህደጎ በድሎኛል፣ ህሉፊ ህደጎ ቀብሮኛል ስትል ተናግራም ነበረ። ትላንትና የወርቅ ሜዳሊያውን በማጣጣም እንባዋን አብሳለች። ጀግና አትሌት መሆኗን አሳይታለች። ሁለቱ የኢትዮጵያ ኩራቶች ብርና ወርቅ አምጥተውልናል። እንኳን ደስ ያላችሁ፣ እንኳን ደስ አለን ልንል እንወዳለን። አስገራሚው ታሪክ ደግሞ ለወርቅ ሜዳሊያው ስትጠበቅ የነበረችው አትሌት ጽጌ ድጉማ ባልታወቀ ባልታሰበ መንገድ 6ኛ ደረጃን ይዛ ማጠናቀቋ ነው። ጽጌ ድጉማ 2 ደቂቃ ከ04 ሰከንድ ከ76 ማይክሮ ሰከንድ በመግባት ነው ውድድሯን ያጠናቀቀችው። ይህቺ አትሌት ማንም የወርቅ ሜዳሊያውን ይነጥቃታል ብሎ እየጠበቀ አልነበረም። በማጣሪያ ውድድሮች ላይ ጭምር በአንደኝነት ውድድሯን የፈጸመችው ይህቺ አትሌት ምን ገጥሟት ይሆን? ወደፊት እንሰማዋለን። ግን ወደ ውድድሩ ከማምራቷ በፊት በእርቅ ፈጸማ ነበረ። ደጁን መንገዱን ያቅናለኝ ብላ ወደ ስፍራው ያመራቸው። የእርቁ ጉዳይ የጥሉም ጉዳይ ከፓሪስ ኦሎምፒክ ጋር የተያያዘ ነው። በፓሪስ ኦሎምፒክ ላይ ለመሳተፍ 8 ወራት በሚቀራት ጊዜ ነበረ ይሄ መጎራበጥ የመጣው። ከአሰልጣኟ ጋር ነበረ ሽኩቻ ውስጥ የገባቸው። ሽማግሌ ተላከ። የአትሌቶች ማህበር ጸሐፊዎች በጉዳዩ ላይ ገቡበት። የፌዴሬሽኑ አመራሮች እናሸማግላችሁ አሉ። ይህን ውድድር ከማድረጓ በፊት እርቀ ሰላም ወረደ። 8 ወራትን የፈጀው ጥል በረደ። የ800 ሜትር የኦሎምፒክ ብቸኛዋ የብር ሜዳሊያ ባለቤት የሆነችው አትሌት ጽጌ ድጉማ በአሰልጣኝ አለሙ ዋቅጅራ ተሰለጥን ነበረ። በየትኛውም መድረክ ላይ ታይቶ የማይታወቀውን ድል እንድትጎናጸፍ ያስቻላት ይህ አትሌት ነው። ግን እንደዚህ ሆነ። አሰልጣኝ ጌታውን የተባለ ሌላ አሰልጣኝ ቀየረች። ወደ ፓሪስ ከቀድሞ አሰልጣኟ ጋር ተጓዘች። በአትሌቶች መንደር አሰልጣኙ አለሙ ዋቅጅራ ለመግባት ሲያስብ ሳይሳካላት ቀረ። ከመንደሩ ተባረረ። በዚህ ጊዜ እንባ አውጥቶ እንዴት ይህቺ ታዋቂ አትሌት ለድል አድርሻት በድሏ ዋዜማ ላይ ትክደኛለች አለ። ሽኩቻው ቀጥሎ ከ8 ወራት በኋላ እልባትን አገኘ። አትሌት ጽጌ ድጉማ በወቅቱ ስትናገር አሰልጣኝ አለሙ ዋቅጅራ ሲያሰለጥነኝ ቆይቷል። ይሄንን አልክድም፣ ግን በምን መንገድ ወደ ፓሪስ እንዳመራ እኔ የማቀው ነገር የለም ስትል ነበረ የተናገረችው። ሁለቱ አሰልጣኞች ተነጋገሩ። ከዛ በኋላ የሆኑ ነገሮች ሁሉ ሆነዋል። የዛሬው ውድድር እጅግ ሲጠበቅ ነበረ። ጽጌ ድጉማም በእርግጠኝነት የወርቅ ሜዳሊያውን ተወስዳለች ተብላ ተገምታ ነበረ። 2 የማጣሪያ ውድድሮችን በአንደኝነት ያጠናቀቀችው ጽጌ ድጉማ በዛሬው ውድድር ላይ ግን 6ኛ ወጣለች። በዚህ ውድድር ላይ 6ኛ እንዴት ወጣች ለሚለው ተጠይቃ ነበረ። ድካም ተሰማኝ፣ በተለይም በመጨረሻዎቹ 800 ሜትር ላይ አቅም ከዳኝ፣ መፈጸም እንጂ ማሸነፍ ምን እንደሆነ ማወቅ አልቻልኩም። ይህ የተፈጠረው ነገር ለኔም እንግዳ ነው ስትል ነው የተናገረችው። ከቤንሻንጉል ጉሙዝ ካማሺ ዞን የተገኘችው ጥቁሯ አልማዝ ጽጌ ድጉማ ውጤታማ ያደረጋትን አሰልጣኛን በታረቀች ማግስት ይሄንን ውጤት አስመዝግባለች። ዓለም አሁን እየተነጋገረ ነው። ስለ አሸናፊዋም ስለ 6ኛ ስለወጣችውም ያልተጠበቀ ውጤት እየተነጋገረ ነው። ጽጌ ድጉማ በእርግጥም ምን ነካት የሚል ውጤት ነው ዛሬ ያስመዘገበችው። ማህፀነ ለምለም የሆነችው ሀገራችን ግን ንዕግስት ጌታቸውን ይዛ የብር ሜዳሊያ ባለቤት መሆን ችላለች። በአንድ ርቀት ያውም ባልተለመደው የ800 ሜትር ርቀት 2 አትሌቶች አለን እያለች ነው ሀገራችን። ውጤቱ ቢያስከፋም ለወርቅ ሜዳሊያ ሀገራችን ብትጠብቅም
ግን የብር ሜዳሊያውም መልካም ነው። ከዛ የበለጠ ግን ጀግና አትሌቶችን አሁንም ማፍራት እንደምንችል ማሳየታችን ከመልካምም መልካም ነው። እናንተ ምን ትላላችሁ? ለ3 ቀናት በዘለቀው የቤት ውስጥ ሻምፒዮና ኢትዮጵያ ማድረግ የምትችለውን ሁሉ አድርጋለች። 2 የወርቅ ሜዳሊያዎችን ባለቤት መሆን ችላለች። አትሌት ጉዳፍ ጸጋይ እንዲሁም አትሌት ፍሬወይኒ ኃይሉ የወርቅ ሜዳሊያውን ሰጥተውናል። የብር ሜዳሊያ 3 አግኝተናል። የነሐስ ሜዳሊያ አንዳችም አላስመዘገብንም። ውድድሩን እንዴት አያችሁት? እኛ ለጀግኖች አትሌቶቻችን ያለንን ክብር መግለጽ እንወዳለን። ጀግንነት ልማዳችን ነው። ጀግንነታቸውን አሳይተውናል። እናንተስ በዚህ ውድድር ላይ ማንን አደነቃችሁ? የቱ አትሌት ነበር በጀግንነት እናንተን ያኮራው? ኮሜንት ላይ እንጠብቃችኋለን። መልካም ጊዜ